Hallelujah. Hallelujah. ሃሌሉያ ክብር ለጌታ ለኢየሱስ ክርስቶስ ይሁን። የእግዚአብሔር ጸጋና ሰላም በረከት በያላችሁበት ስፍራ ይሁን። በኢትዮጵያ በኤርትራ በዓለም ዙሪያ ሁሉ ያላችሁ ኢትዮጵያውያንና ኤርትራውያን የሌላም ሀገር ዜጎች የሆናችሁ በሙሉ የእግዚአብሔር ጸጋ ሰላም በረከት በያላችሁበት ስፍራ ይድረሳችሁ። ዛሬ ምን ጸልያለን ለሰዎች ጸልያለሁ። እግዚአብሔር መልካምና የተባረከ ጊዜ ይሰጠናል። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ጌታ እግዚአብሔር መልካም ጊዜ ይሰጠናል። ሰሞኑን በነበረኝ አገልግሎት ጊዜ እጅግ በጣም የሚገርምና የሚደንቅ እግዚአብሔር ከአእምሮ በላይ የሆነ ነገር በቤተ ክርስቲያናችን እያደረገ ነው። የሥራው ባለቤት እንግዲህ እግዚአብሔር ነው። መልሰን ደግሞ ለእግዚአብሔር ክብርን እንሰጣለን። ኢየሱስ ክርስቶስ ጌታ ነው። ዛሬም ጸልያለሁ በተለያየ አይነት ችግር ውስጥ ላላችሁ ሰዎች በቀጥታ እየደወላችሁ ጸልያለሁ። ለታመሙት በተለያየ አይነት እስራት ውስጥ ላሉ ሰዎች እንዲሁም ደግሞ ልዩ አይነት ጥያቄና እንቆቅልሽ ላለባቸው ሰዎች እግዚአብሔር መንፈስ በሚመራኝ አቅጣጫ ጸሎት እናደርጋለን ማለት ነው። ጌታ ኢየሱስ አብዝቶ ይባርካችሁ። ያላችሁበት ስፍራ ጸጋ ሰላም በረከት ይብዛላችሁ። ከየት እንደምትከታተሉ እስቲ ኮሜንቱ ላይ ጻፉልኝ። ጌታ ኢየሱስ ይባርካችሁ። ቢኒያም እግዚአብሔር ይባርክህ። ትዕግስት መንገሻ እግዚአብሔር ይባርክሽ። ምስጋናው ተፈራ እግዚአብሔር ይባርክህ። ጌጤ ዘርፎ እግዚአብሔር ይባርካችሁ። ሐና ለማ እግዚአብሔር ይባርካችሁ። መለሰች ኤርሚያስ እግዚአብሔር ይባርካችሁ። ሜርሲ ውሹካዬ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ቤተል ሲሳይ እግዚአብሔር ይባርካችሁ። አዜባ ፈወርቅ ጌታ ኢየሱስ ክርስቶስ አብዝቶ ይባርክሽ። ከአሜሪካን ከየት እስቲ እንደምትከታተሉ ሰብለ አርደን ጌታ ኢየሱስ ይባርክሽ። ከአትላንታ ጌታ ኢየሱስ ዘመናችሁን ይባርክ። የደሙ ፍሬ ፍሮም አዲስ አበባ እግዚአብሔር ይባርካችሁ። Thank you so much. Hallelujah. ደግፌ ለራጎ ጌታ ኢየሱስ ይባርክ። በኋላ ልክ ጸሎት በሚጀምርበት ሰዓት ተደውሉና ጸልያለሁ። እግዚአብሔር አምላክ ዛሬ መልካም ያደርጋል። ዋቁማ እግዚአብሔር አምላክ ዘመንህን ይባርከው። እሺ ፍሩዝ ፍሮም ፓሪስ ጌታ ኢየሱስ ይባርካችሁ። እሺ ኢማም ፍሮም ካናዳ ጌታ ኢየሱስ ይባርካችሁ። Thank you so much. ፈረንጄ ዱታሞ from South Africa ጌታ ኢየሱስ ይባርካችሁ። ሉላ ጸጋዬ ጌታ ኢየሱስ ይባርካችሁ። ሰላማዊት ከዱባይ ጌታ ይባርካችሁ። ከፓሪስ አያለው
ጌታ ኢየሱስ ዘመናችሁን ይባርክ። በጣም ወዳችኋለሁ። ጊዜያችሁን ሰጣችሁ አብራችሁ እግዚአብሔርን ጸጋ እየተካፋፈላችሁ ስለሆነ ጌታ ኢየሱስ አብዝቶ ይባርካችሁ። ዴቭ from South Africa ጌታ ኢየሱስ ይባርካችሁ። አዱኛ በየነ ጌታ ኢየሱስ ይባርካችሁ። አብርሃም ወሚሶ ጌቻሞ እግዚአብሔር ይባርክ። ፍሪታ እግዚአብሔር ይባርክሽ። ደግፌል ራጎ from South Africa ጌታ ኢየሱስ ይባርካችሁ። ዛሬ እግዚአብሔር መልካምና የተባረከ ጊዜ ይሰጠናል። ሌላ ሰዎችም እንዲጠቀሙ ሼር ማድረግ ትችላላችሁ። ክብር ለናዝሬቱ ለኢየሱስ ይሁን። ሜሪ ማርቆስ ጌታ ኢየሱስ ይባርካችሁ። ዘመናችሁ፣ ትውልዳችሁ፣ ቤታችሁ የናንተ የሆነው ነገር በሙሉ ይባረክ። አጭር የእግዚአብሔርን ቃል እነግራችኋለሁ። እግዚአብሔር አምላክ ዛሬ የሰጠኝ ትንቢታዊ የሆነ መልእክት አለ። ያ ትንቢታዊ መልእክት ምንድነው? በባቢሎን ውስጥ ቤልን እቀጣዋለሁ የዋጣውን አስተፋዋለሁ የሚል ትንቢታዊ መልእክት ነው። ዛሬ የናንተን ነገር የትኛው ውጦ አንቆ ያዘውን እግዚአብሔር ይቀጣውና የዋጣውን በናዝሬቱ በኢየሱስ ክርስቶስ ስም እግዚአብሔር ያስተፋላችኋል። አሜን 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 አሜን። እግዚአብሔር ቤልን ይቀጣዋል የዋጣውን ደግሞ ያስተፋዋል። ስለዚህ የናንተን ነገር ውጦ ያዘውን ዋናውን አለቃውን መንፈስ የሰራዊት ጌታ ቅዱስ እግዚአብሔር ይቀጣዋል ይመታዋል። ከዛ የተዋጠባችሁን ነገር ደግሞ እግዚአብሔር አምላክ ያስተፋዋል። ሃሌሉያ። ከኔ ጋር የሚያምን ሰው ይሄንን ትንቢታዊ መልእክት መቀበል ይችላል። ክብር ለጌታ ለኢየሱስ ይሁን። በባቢሎን ውስጥ ነው የሚለው ቤልን እቀጣዋለሁ ከዛ የዋጣውን ደግሞ አስተፋዋለሁ ነው የሚለው። ምናልባት የናንተን ነገር የዋጠ አለቃ መንፈስ ምን እንደሆነ እግዚአብሔር ያውቃል። ያንን መንፈስ እግዚአብሔር ይመታውና የዋጠባችሁን ነገር ያስተፋዋል። ከኔ ጋር ይሄን ትንቢታዊ መልእክት የምትስማሙ አሜን ብላችሁ መቀበል ትችላላችሁ። ክብር ለናዝሬቱ ለኢየሱስ ይሁን። ስለዚህ እግዚአብሔር ቃል እንደዛ ነው የሚለው። ክብር ለጌታ ለኢየሱስ ይሁን። ስለዚህ ከኔ ጋር የምታምኑ ሰዎች ይሄንን ትንቢታዊ መልእክት ነው እግዚአብሔር በመንፈሴ ውስጥ ያስቀመጠው። በባቢሎን ውስጥ ቤልን እቀጣዋለሁ የዋጣውን አስተፋለሁ የሚል። ስለዚህ የብዙዎቻችሁ ነገር የተዋጠባችሁ እግዚአብሔር ያንን ቤል ይቀጣውና የዋጠባችሁን ነገር እግዚአብሔር አምላክ ያስተፋዋል። አሳ ነባሪውም ይላል ዮናስን ወስዶ በየብስ ላይ ጠፋው ይላል። ዛሬ ነገራችሁን እግዚአብሔር እንደሚያስተፋው አምናለሁ። የምድሬን የሀገሬን ኢትዮጵያን ጉዳይ የኤርትራን የህዝቧን ጉዳይ ውጦ የያዘውን አውሬ እግዚአብሔር ይመታውና የዋጣውን ደግሞ እግዚአብሔር አምላክ ያስተፋዋል። ይሄ ትንቢታዊ መልእክት ለሁላችሁ ነው። ስለዚህ እግዚአብሔር ቤልን ይቀጣዋል የዋጣውን ደግሞ ያስተፋዋል። የብዙዎቻችሁ ነገር በመንፈሳዊ አሰራር የተያዘባችሁ ያንን የያዘውን የመንፈስን አሰራር እግዚአብሔር ይመታውና የተዋጠባችሁን ነገር ደግሞ ያስመልሰዋል ያስተፋዋል። ዛሬ በውስጤ በመንፈሴ ውስጥ የከበደ መልእክት አለ። አንድ 5 ደቂቃ እሱን የእግዚአብሔርን ቃል ላካፍላችሁና ቀጥታ ወደ ጸሎት እገባለሁ። የምትደውሉበት የጸሎት መስመር እዚህ ጋር እናስቀምጥላችኋለን። እንደዚህ ይላል የእግዚአብሔር ቃል። ይሄ መልእክት በጣም ወሳኝና የጊዜው ለሁላችንም የሆነ የእግዚአብሔር ቃል ነው። በመዝሙረ ዳዊት 111 በቅንፍ 112 ከቁጥር 1 እስከ 3 ያለችውን ቃል እነግራችኋለሁ። እንደዚህ ይላል። ሃሌሉያ እግዚአብሔርን የሚፈራ ትእዛዙን እጅግ የሚወድ ሰው ምስጉን ነው ይላል። በመደበኛው ትርጉም ላይ ደግሞ የተባረከ ነው ይላል። እግዚአብሔርን የሚፈራ ትእዛዙን እጅግ የሚወድ ሰው ምስጉን ነው ይላል። ስለዚህ በናዝሬቱ በኢየሱስ ክርስቶስ ስም እግዚአብሔርን መፍራት በህይወታችሁ፣ እግዚአብሔርን መፍራት በአገልግሎታችሁ፣ እግዚአብሔርን መፍራት በትዳራችሁ፣ እግዚአብሔርን መፍራት በኑሯችሁ፣ እግዚአብሔርን መፍራት የእግዚአብሔርን ትእዛዝ መከተል በቢዝነሳችሁ በሁሉ የህይወታችሁ አቅጣጫ እንዲመጣ ዛሬ በኢየሱስ ክርስቶስ ስም እጸልያለሁ። ወገኖቼ እንደምታውቁት በዚህ ዘመን በተለይ ሰው ከህይወቱ፣ ከትዳሩ፣ ከአገልግሎቱ፣ ከኑሮው ላይ፣ ከቢዝነሱ ላይ፣ ከሚሰራው ስራ ላይ
ከአብዛኞች ላይ እግዚአብሔርን መፍራት የራቀበትና የጠፋበት በጣም ከባድ የሆነ የመጨረሻ በሚባል ዘመን ውስጥ ነው ያለ ነው። ስለዚህ እግዚአብሔርን የመፍራት መንፈስ እንዲፈስ ዛሬ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔርን የመፍራት መንፈስ በሕይወታችን፣ እግዚአብሔርን የመፍራት መንፈስ በአገልግሎት፣ እግዚአብሔርን የመፍራት መንፈስ በትዳር ውስጥ፣ እግዚአብሔርን የመፍራት መንፈስ በቢዝነሳችሁ ላይ፣ በኑሮአችሁ ላይ፣ በምትሰሩ ስራ ላይ፣ በቤተሰባችሁ ላይ፣ በልጆቻችሁ ላይ አሜን። እግዚአብሔርን መፍራት ለዛ ነው እዚህ ጋር ምንድነው የሚለው? እግዚአብሔርን የሚፈራ ይላል። ትእዛዙን እጅግ የሚወድ ሰው ምስጉን ነው ይላል። የተባረከ ነው። አሜን አሜን። ስለዚህ እግዚአብሔርን መፍራት ይብዛልን ወገኖቼ። በተለይ በዚህ ዘመን ላይ እግዚአብሔርን የመፍራት ነገር እየጠፋ ያለበት ጊዜ ነው። በጣም ጥቂቶች ናቸው እግዚአብሔርን በመፍራት በሕይወታቸው፣ በአገልግሎት፣ በትዳር፣ በኑሮ፣ በልጆቻቸው፣ በቤተሰቡ ውስጥ በሚሰሩ ስራ በመውጣት መግባታቸው እግዚአብሔርን እያስከበሩ እግዚአብሔርን እየፈሩ ያሉ በጣም ጥቂቶች ናቸው። በጣም ጥቂቶች ናቸው ማለት ሙሉ በሙሉ የለም ማለት አይደለም። አለ። እግዚአብሔር በየዘመናቱ ቅሬታ አለው። ስለዚህ የሚገርማችሁ ነገር እግዚአብሔርን የሚፈራ ትእዛዙን እጅግ የሚወድ ሰው ምን ማለት ነው? ቃሉን የሚፈጽም። እግዚአብሔር ቃል ምንድነው የሚለው? በኢያሱ ምዕራፍ 1 ላይ የዚህ ሕግ መጽሐፍ ይላል ከአፍ አይለይ የዚህ ሕግ መጽሐፍ ትጠብቀውና ታደርገው ዘንድ በቀንና በሌሊት አስበው አሰላስለው ይላል። የዛን ጊዜ መንገድ ይቀናልሃል፣ ይከናወንልሃል። አይታችኋል? ሕጉን የሚጠብቅ ሰው፣ ትእዛዙን የሚጠብቅ ሰው፣ ቃሉን የሚጠብቅ ሰው። ለዛ ነው የዚህ ሕግ መጽሐፍ ከአፍ አይለይ ትጠብቀውና ታደርገው ዘንድ በቀንም በሌሊትም አስበው አሰላስለው ይላል። የዛን ጊዜ ይላል መንገድ ይቀናልሃል፣ ይከናወንልሃል የሚለው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ እግዚአብሔርን የሚፈራ ሰው ነው የሚለው፣ ትእዛዙን እጅግ የሚወድ ሰው። እንግዲህ ታዲያ ወገኖች እግዚአብሔርን በመፍራት ስንመላለስ ትእዛዙን ወይንም ቃሉን ስናከብርና ቃሉን ስንጠብቅ የሚከተለን በረከት አለ። በጣም ከባባድ የሆነ 3 በረከት ላሳያችሁ። እግዚአብሔርን የሚፈሩ ሰዎች፣ ቃሉን የሚወዱ ቃሉን የሚያከብሩ ሰዎች፣ ቃሉን የሚያነቡ ብቻ አይደለም ቃሉን የሚኖሩ ሰዎች፣ የሚተገብሩ ሰዎች የሚከተላቸው በረከት አለ። ይህም በረከት ላሳያችሁ። በነገራችን ላይ እኔ አንድ እውነት ልንገራችሁ። እግዚአብሔርን በመፍራት የሚመጣ በረከት፣ ትእዛዙን በመጠበቅ የሚመጣ በረከት በምንም አይነት ምክንያት ከናንተ ሊወሰድ የሚችል አይነት በረከት አይደለም። ምንድነው ታዲያ? እግዚአብሔርን የሚፈራ ሰው፣ ትእዛዙን የሚጠብቀው ሰው የሚከተለው የመጀመሪያው በረከት ምንድነው ብላችሁ ከጠየቃችሁ ዘሩ በምድር ላይ ኃያል ይሆናል ይላል። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። አይታችኋል? ዘሩ በምድር ላይ ኃያል ይሆናል ይላል። አየህ፣ በምድር ላይ ኃያል መሆን ከፈለክ እግዚአብሔርን ፍራ። ኃያልነትን ማምጣት የምትችሉበት እግዚአብሔርን በመፍራት ትእዛዙን በመጠበቅ ነው። እግዚአብሔርን የማይፈራ ማንኛውም ሰው ቢሆን፣ ትእዛዙን የማይከተል ማንም ቢሆን ኃያል ሊሆን አይችልም። ክብር ለኢየሱስ ይሁን። ለምሳሌ ያከን አሁን ኃያላት አገራት ብለን የምንጠራቸው ለምሳሌ እንደና አሜሪካ፣ እንደና አውሮፓ፣ እንደና ካናዳ፣ እንደና አውስትራሊያ ምናምን እነዚህ አገራትን ስትመለከቱ ባክግራውንዳቸውን ስታጠኑ ቀድሞ የነበሩ አባቶቻቸው፣ ቀድሞ የነበሩ አያቶቻቸው፣ ቅመቅም አያቶቻቸው ወንጌልን ያመኑ፣ ወንጌልን የሚከተሉ፣ እግዚአብሔርን ያመልኩ የነበሩ፣ እግዚአብሔርን ይፈሩ የነበሩ፣ እግዚአብሔርን ያመልኩ፣ እግዚአብሔርን ይፈሩ የነበሩ ሰዎች ናቸው። በእነሱ ምክንያት ምድራቸው፣ ሀገራቸው ተባርኳል። አሁን ባለው ትውልድ አይደለም፣ ቀድሞ በነበረው ጄነሬሽን ማለት ነው። ስለዚህ እግዚአብሔርን ስንፈራ የመጀመሪያ ትእዛዙን ስናከብር እግዚአብሔር የሚሰጠን በረከት ኃያል ነው የሚያደርገን። እግዚአብሔር ኃያላን ያደርጋቸዋል። ጠላት የማይቋቋመው የትኛውም የጨለማ የሰይጣን ኃይል የማይቋቋማችሁ
የትኛውም የክፋት የሰዎች ኃይል የማይቋቋማችሁ ኃያል ሰዎች እንድትሆኑ የሚያደርጋችሁ እግዚአብሔርን መፍራት ትእዛዙን መጠበቅ ነው። ክብር ለኢየሱስ ይሁን። ሁለተኛ ምንድነው የሚለው? እግዚአብሔርን የሚፈሩ ሰዎች ትእዛዙን የሚጠብቁ ሰዎች በሚገርምና በሚደንቅ አይነት ሁኔታ ሁለተኛ የሚከተላቸው በረከት የእግዚአብሔር ቃል ምን ይላል? የቀኖች ትውልድ ትባረካለች ይላል። አይታችኋል? የቀኖቹ ትውልድ ትውልዳችሁ ጭምር የተባረከ ይሆናል። እግዚአብሔርን ስትፈሩ እግዚአብሔርን መፍራትና ትእዛዙን መጠበቅ በቤታችሁ ሲሆን ልጆቻችሁ ትውልዳችሁ የተባረከ ይሆናል፣ የተረገመ አይሆንም። ስለዚህ እናቶች ካላችሁ፣ አባቶች ካላችሁ፣ ወጣቶች አንድ ነገር ልንገራችሁ፣ ነገ ቤተሰብ ይኖራችኋል፣ ነገ ልጆች ይኖራችኋል። ትውልዳችሁ እንዲባረክ ከፈለጋችሁ፣ ልጆቻችሁ እንዲባረኩ ከፈለጋችሁ እግዚአብሔርን ፍሩ፣ ትእዛዙን ተከተሉ። አየህ? ስለዚህ የቀኖች ትውልድ ይላል ትባረካለች ይላል። እግዚአብሔርን መፍራት ትውልድ ጭምር እንዲባረክ ያደርጋል ማለት ነው። ስለዚህ እግዚአብሔርን የሚፈሩ ቤተሰቦች ካሉ እነዛ ልጆቻቸው የዛ ቤተሰብ ልጆቻቸው ጭምር ትውልዳቸው የተባረከ ነው የሚሆነው። እኔ አንድ እውነት ልንገራችሁ፣ እግዚአብሔርን የምትፈሩ አባቶች፣ እግዚአብሔርን የምትፈሩ እናቶች፣ የእግዚአብሔርን ትእዛዝ የምትጠብቁ አባቶችና እናቶች አንድ መልካም ዜና ልንገራችሁ፣ ትውልዳችሁ የተባረከ ነው የሚሆነው። ልጆቻችሁ የተባረኩ ነው የሚሆኑት። ወንድና ሴት ልጆቻችሁ የተረገሙ አይሆኑም፣ የተባረኩ ነው የሚሆኑት። ለምን? ይሄው የእግዚአብሔር ቃል ይናገራል። ኃያል መሆን ትፈልጋላችሁ? በምድር ላይ የተባረከ ትውልድ እንዲኖራችሁ ትፈልጋላችሁ? እግዚአብሔርን መፍራት፣ ትእዛዙን የቃሉን ትእዛዝ መከተል ነው። በሶስተኛ ደረጃ እግዚአብሔርን የሚፈሩ ትእዛዙን የቃሉን ትእዛዝ የሚያከብሩና የሚጠብቁ ሰዎች ሶስተኛ የሚከተላቸው በረከት እንዲህ ይላል፣ ክብርና ባለጠግነት በቤቱ ነው ይላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ዋው! ክብር ይላል፣ ባለጠግነት ይላል፣ በቤቱ ነው። አለቀ። በዘመናችሁ ክብር እንዲከተላችሁ ትፈልጋላችሁ? ባለጠግነት እንዲከተላችሁ ትፈልጋላችሁ? እግዚአብሔርን ፍሩ፣ ቃሉን ትእዛዙን አክብሩት። ሕያው አምላክ ምስክሬ፣ ይሄ ቃል ሕያው ቃል ነው። ይሄን ቃል ላስተምረውና ልሰብከው ብቻ አይደለም፣ ቃሉን እኖረዋለሁ። በዚህ ቃል ድኛለሁ። ይሄን ቃል በዘመኔ ሁሉ አገለግለዋለሁ። ለዚህ ቃል ደግሞ እሞትለታለሁ። ምንም ጥርጥር በሌለበት መልኩ ማለት ነው። በኮንፊደንስ ያለ ምንም ኮምፕሮማይዝ ነው እግዚአብሔርን ቃል ማስተምረው፣ ስሰብክም መሰብከው፣ ስመሰክርም መሰክረው። ሕያው ስለሆነ የሚሰራ ስለሆነ ሁለት አፍ ካለው ወገን ይልቅ እጅግ የተሳለ ስለሆነ ቃሉ መንፈስም ስለሆነ ቃሉ ሕይወትም ስለሆነ የሚሰራ። አያችሁ? እግዚአብሔርን የሚፈሩ ሰዎች ትእዛዙን የሚጠብቁት ክብርና ይላል ባለጠግነት በቤታቸው ነው። እግዚአብሔርን የሚፈሩ ሰዎች ካያችሁ እቤታቸው ክብር አለ፣ እቤታቸው ባለጠግነት አለ። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ክብር በቤታቸው አለ፣ ባለጠግነት በቤታቸው አለ። አትጠራጠር። እግዚአብሔርን የሚፈሩ ሰዎች፣ ትእዛዙን ቃሉን የሚጠብቁ ሰዎች በዘመናቸው ኃያላን ነው የሚሆኑት። ትውልዳቸው የተባረከ ነው የሚሆነው። ስለዚህ ወገኖቼ ሶስት መሰረታዊ ነገር አሳይቻችኋለሁ። እግዚአብሔርን የሚፈሩ ትእዛዙን የሚጠብቁ ሰዎች አንደኛውና የመጀመሪያው እግዚአብሔር የሚያደርጋቸው በዘመናቸው ኃያላን እንዲሆኑ ያደርጋቸዋል። ኃያል እስራኤል የምትባለውን ሀገር ተመልከቱ። ትንሽ ናት፣ ህዝቧ ትንሽ ነው፣ በቁጥር ትንሽ ናቸው። ግን ተመልከቱ፣ የአባቶች ኪዳን ስላለ እስካሁን ድረስ ኃያላን ናቸው። ለምን? እግዚአብሔር እንደዚህ ብሎ ፕሮሚስ ገብቶላቸው ነበር። በውስጥ ክብር እሆናለሁ አለ፣ በዙሪያ ደግሞ የእሳት ቅጥር እሆናለሁ አለ እግዚአብሔር። ተመልከቱ እንዴት እንዳከበዳቸው። ከዛ በኋላ ምን ይላል? በውስጥ ክብር በዙሪያ የእሳት ቅጥር እሆናለሁ ብሎ እንደ ከባድ ድንጋይ አከብዳለሁ ነው ያለው። ሃሌሉያ! ስለዚህ እግዚአብሔርን የሚፈሩ ሰዎች በዘመናቸው ኃያል ነው የሚሆኑት። እንደ ገለባ አይቀሉም።
እንደ ገለባ ቀላሎች አይደሉም ከብደው ይኖራሉ ኃያላኖች ናቸው ለምን ካላችሁ ኃያልነት የሚመጣው እግዚአብሔርን በመፍራት ትእዛዙን በመጠበቅ ነው ይሄ ቃል ሕያው ነው ወገኖች የሚሰራ ነው እመኑት ሲሰራላችሁ ታያላችሁ ቃሉ መስማት ብቻ ምንም ትርጉም የለውም ለዛ ነው የእግዚአብሔር ቃል ሲናገር የሰሙት ቃል ይላል ከሰሚዎች ጋር በእምነት ስላልተዋሃደ ይላል አልጠቀማቸውም ይላል አያችሁ የሰሙት ቃል ነው የሚል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል ቃሉ የሰማነው ቃል በእምነት ከኛ ጋር ሲዋሃድ ነው 30 60 100 የሚያፈራው ስለዚህ እግዚአብሔርን የሚፈሩ ትእዛዙን የሚጠብቁ ሰዎች አሁን 3 መሰረታዊ ነገር ነግሬያቸዋለሁ አንደኛውና የመጀመሪያው በዘመናቸው ሁሉ ኃያላን ነው የሚሆኑት ክብር ለናዝሬቱ በዘመናቸው ሁሉ ኃያላን ነው የሚሆኑት ሁለተኛ እግዚአብሔርን የሚፈሩ ትእዛዙን የሚጠብቁ ሰዎች ትውልዳቸው ጭምር የተባረከ ይሆናል ትውልዳቸው የተረገመ አይሆንም እግዚአብሔርን የምትፈሩ ከሆነ ትውልዳችሁ ጭምር እኮ ነው ማለት ትውልዳችሁ ጭምር የተባረከ ይሆናል በሶስተኛ ደረጃ እግዚአብሔርን የምትፈሩ ትእዛዙን የምትጠብቁ ከሆነ ክብር ባለጠግነት በቤታችሁ ነው ያለው ኢየሱስ ያድናል ክብር በቤታችሁ ነው ባለጠግነት በቤታችሁ ነው ሌላው አራተኛ እግዚአብሔርን የሚፈሩ ሰዎች ትእዛዙን የሚጠብቁ ሰዎች መሐሪና ይቅርባይ ጻድቃን የሆኑ ሰዎች ናቸው ክብር ለጌታ ለኢየሱስ ይሁን እግዚአብሔርን የሚፈሩ ትእዛዙን የሚጠብቁ ሰዎች አራተኛ መሐሪ ናቸው በምህረት ያምናሉ ይቅርባይ ናቸው በይቅርታ ያምናሉ ጻድቃን ናቸው እንደ ዘንባባ ይለመልማሉ ኢየሱስ ክርስቶስ ጌታ ነው እግዚአብሔርን የሚፈራ ሰው ትእዛዙን የሚጠብቅ ሰው ምህረትን ለማድረግ አይደራደርም ለወዳጆቹ ሳይሆን ለጠላቶቹም ጭምር ድርድር የለው እግዚአብሔርን የሚፈራ ሰው ትእዛዙን የሚጠብቅ ሰው ለምንድነው አሁን ከምድሪቱ ላይ ከእርስ በርስ ከወንድማማች መካከል ለምንድነው ምህረት የጠፋው ለምን ይቅር መባባል አቃታቸው ለምን በጽድቅ መኖር አቃታቸው ካላችሁኝ መልሱ አንድና አንድ ነው መልሱ አንድና አንድ ነው ጆሲ ደጉ እግዚአብሔር ይባርክ መልሱ አንድና አንድ ነው እግዚአብሔርን መፍራት ስለሌለ ምህረት መደራረግ የጠፋው ይቅር መባባል የጠፋው የጽድቅ ሕይወት የጠፋው ምክንያቱ ምንድነው ካላችሁኝ ምክንያቱ አንድና አንድ ነው እግዚአብሔርን መፍራት ትእዛዙን መከተል ስለጠፋ ስለዚህ እግዚአብሔርን የሚፈሩና ትእዛዙን የሚጠብቁ ሰዎች በአራተኛ ደረጃ እንዳልኳችሁ ይቅር ባዮች ናቸው በይቅርታ ያምናሉ መሐሪ ናቸው በምህረት ያምናሉ ጻድቃን ናቸው ክብር ለሰራዊት ጌታ ለእግዚአብሔር ይሁን እግዚአብሔር የሚፈሩ ሰዎች ባህሪያቸው ይሄ ነው አየ ስለዚህ እግዚአብሔር አምላክ በእኛ በቤተሰቦቻችን ላይ በመድራችን በኢትዮጵያ በኤርትራ ላይ እግዚአብሔርን የመፍራት መንፈስ ምድሪቱ ላይ ይፍሰስ አሁን የምናያቸው ነገሮች በሙሉ በነገራችን ላይ እግዚአብሔርን ካለ መፍራት የሚመጡ ችግሮች ናቸው 4 ነጥብ ሰው እግዚአብሔርን ሲፈራ መሐሪ ነው የሚሆነው ሰው እግዚአብሔርን ሲፈራ ይቅርባይ ነው የሚሆነው ሰው እግዚአብሔርን ሲፈራ በጽድቅ ነው የሚመላለሰው እግዚአብሔርን ሲፈራ የቃሉን ትእዛዝ መከተል ሲጀምር በጥንቃቄ ነው የሚኖሩት ሌላው እግዚአብሔርን የሚፈሩ ሰዎች ትእዛዙን የሚጠብቁ አምስተኛ ቸርና ሩሩሆች ናቸው እግዚአብሔርን የሚፈራ ሰው ውስጥ ልቡ ላይ በውስጡ የተሞላው የቸርነትና የእርራይ መንፈስ ነው ጨካኝና አረመኔ አይደለም እግዚአብሔርን የሚፈራ ሰው እግዚአብሔር የሚፈሩ ሰዎች በቸርነትና በእርራይ የተሞሉ ናቸው ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው
ይሄ ነው ወገኖች የእግዚአብሔር ቃል ሚለን ይሄ ነው እግዚአብሔር የሚፈሩ ሰዎች ቸር ናቸው የሚራሩ ናቸው ኦ አባት ሆይ በናዝሬቱ በኢየሱስ ስም በመድሬ በኢትዮጵያ ላይ በአራቱ ማዕዘናት በኤርትራ ላይ በትውልዱ ላይ እግዚአብሔር ከላይ ከጠቅላይ ሚኒስተሩ ጀምሮ እስከ ቀበሌ አመራር ባሉ በባለስልጣኖች ሁሉ ላይ አንተን የመፍራት መንፈስ በኢየሱስ ስም በመድሪቱ ላይ ይውደቅ በሰሜን በደቡብ በምዕራብ በምስራቅ በመካከለኛው ክፍል በአዲስ አበባ በሁሉ አቅጣጫ ጌታ እግዚአብሔር አንተን የመፍራት መንፈስ ምድሪቱ ላይ ይውረድ ወገኖች ሰዎች እግዚአብሔርን መፍራት ሲጀምሩ ቸር ነው የሚሆኑት ውስጣቸው መራራት ይጀምራል ነገር ግን እግዚአብሔርን መፍራት ከሌለ ጭካኔ የተሞላ ነገር ነው የምናየው ጭካኔ የተሞላ ነገር ነው የምንሰማው አሁን ምድራችን ላይ የምናየው እጅግ በጣም የሚዘገንን ለማውራት እንኳን የሚከብድ ዘግናኝ የሆነ አርመናያዊ የሆነ ተግባሮች በምን ምክንያት ነው እየተፈጸመ ካላችሁኝ ሚስጥሩ አንድ ነው እግዚአብሔርን መፍራት ሲጠፋ ነው ሰው እግዚአብሔርን መፍራት ሲያቆም አረመኔ ነው የሆነው ርራይ ከውስጡ ይጠፋል ምህረት ከውስጡ ይጠፋል ይቅርታ ከውስጡ ይጠፋል ስለዚህ በናዝሬቱ በኢየሱስ ክርስቶስ ስም እግዚአብሔርን የመፍራት መንፈስ ይውደቅባችሁ ዛሬ ማለት ይውደቅባችሁ ዛሬ እላችሁ ላይ ይውረድ ይቆጣጣራችሁ ሰው እግዚአብሔርን መፍራት ሲጀምር በጥንቃቄ ይወጣል በጥንቃቄ ይገባል አይታችኋል በእያንዳንዱ የህይወቱ አቅጣጫ ሰው የሚዘራውን ያንኑ ያይዳል ስለሚል በጥንቃቄ መመላለስ ይጀምራል ለህይወቱ ለአገልግሎቱ ለተዳሩ ለኑሮ ለራእዩ ለቤተክርስቲያኑ በሚሰራው ስራ በሚነግደው ንግድ በሚማረው ትምህርት እግዚአብሔርን መፍራት ይጀምራል እግዚአብሔርን ማስቀደም ይጀምራል ወገኖቼ እግዚአብሔርን የመፍራት መንፈስ ይውረድባችሁ ይቆጣጣራችሁ አሜን ብላችሁ ውሰዱ እቤታችሁ ላይ እግዚአብሔርን የመፍራት መንፈስ ይውረድ በኢየሱስ ስም ስለዚህ ወገኖቼ ይሄ ነው ሌላው እግዚአብሔርን የሚፈሩና ትእዛዙን የሚጠብቁ ሰዎች መታሰቢያቸው ለዘላለም ይኖራል ሃሌሉያ መታሰቢያቸው ለዘላለም ይኖራል የሚረሱ አይደሉም ቶሎ አይረሱም ቶሎ ከትውልዱ ልብና አእምሮ አይጠፉም መታሰቢያቸውን እግዚአብሔር ዘላቂ ያደርገዋል እግዚአብሔር መታሰቢያቸውን የሚቆይ ያደርገዋል መታሰቢያ የመታሰቢያ ሐውልት ያኖርላቸዋል እግዚአብሔርን ለሚፈሩ ሰዎች ወገኖች መታሰቢያ ያላቸው ይታሰባሉ ቶሎ አይረሱም ሎነ ልክ እንደ እብቅ ገለባ ንፋስ ወጥቶ መጥቶ አይወስዳቸውም በትውልዱ ዘንድ እየታወሱ ይኖራሉ ለምን እግዚአብሔርን ለሚፈሩ ሰዎች እግዚአብሔር መታሰቢያ ያስቀምጥላቸዋል መታሰቢያ ይኖራቸዋል ክብር ለጌታ ለኢየሱስ ክርስቶስ ይሁን ሌላ አንድ ነገር ልንገራችሁ ሌላው እግዚአብሔርን የሚፈሩ ትእዛዙን የሚጠብቁ ሰዎች ክፉ ነገር ቢመጣባቸው አይፈሩም እንደ አንበሳ ነው የሚኖሩት ቦልድሊ ነው የሚኖሩት በሞት ጥላ መካከል እንኳን ቢሄዱ እግዚአብሔር ከነርሱ ጋር ስለሆነ ስለ ሞት ጥላው ስለ ክፉ ነገር አይፈሩም እንደ አንበሳ ይወጣሉ እንደ አንበሳ ይገባሉ ያለ ፍርሃት ተዘልለው ይኖራሉ ይሄው የእግዚአብሔር ቃል እንደዛ ነው የሚለው ከክፉ ነገር አይፈራም ይላል እግዚአብሔርን የሚፈራ ሰው ትእዛዙን የሚጠብቅ ሰው ቦጭባጫ አይደለም በትንሽ ትልቁ እንደ ቄጠማ የሚርገበገብ አይደለም የሆነ ነገር ኮሽ ባለ ቁጥር ጠፋው የሚል አይደለም እግዚአብሔርን የሚፈራ ሰው ከክፉ ነገር የተነሳ አይፈራም ክፉ ሰዎችን አይፈራም የሰይጣንን ክፉ ሐሳብ አይፈራም ለምን የሚፈራው አምላክ ይጠብቀዋል የሚፈራው አምላክ ይጋርደዋል እስራኤልን የሚጠብቅ ይላል አይተኛም አያንቀላፋም እግዚአብሔርን ምትፈሩ ትእዛዙን ምትጠብቁ ወንድሞቼና እህቶቼ አገልጋዮች ልንገራችሁ ከክፉ ነገር የተነሳ እናንተ አትፈሩ በድል ትወጣላችሁ በድል ትገባላችሁ እንደ አንበሳ አስፈርታችሁ ትኖራላችሁ የሆነ ነገር በተፈጠረ ቁጥር ደብቁኝ ጉርጓዴት አለ ሸሽጉኝ አይሉም እግዚአብሔርን የሚፈሩ ሰዎች ትእዛዙን የሚጠብቁ ሰዎች ልባቸው በፍርሃት የተሞላ አይደለም ልባቸው በድፍረት የተሞላ ነው ከንቱ የሆነ ድፍረት አይደለም ብድራት ያለው ዋጋ ያለው
ብድራት ያለውን ድፍረታችሁን አትጣሉ ነው የሚለው የእግዚአብሔር ቃል። የፍርሃት መንፈስ ውስጣቸው የለም። እግዚአብሔር የሚፈሩ ሰዎች ከክፉ ነገር የተነሳ አይፈሩም። ለምን ምድር አትናወጥም? ተራሮች ለምን ወደ ባህር ልብ አይወሰዱም? አንፈራም ነው የሚለው የእግዚአብሔር ቃል። አይፈሩም። ለምን? እግዚአብሔርን የማይፈራ ሰው ተመልከት፣ ኮሽ ባለ ጥላው ያስደነግጠዋል። ብራዘር፣ ጥላው ነው የሚያስደነግጠው። እግዚአብሔርን የማይፈሩ ሰዎች፣ ትእዛዙን የማይከተሉ ሰዎች የሆነ ነገር ኮሽ ባለ ቁጥር ምንድነው ጥላቸው ያስደነግጣቸዋል፣ ያስደነብራቸዋል። እግዚአብሔርን የሚፈሩ ሰዎች ግን በማስፈራት ይወጣሉ፣ በማስፈራት ይገባሉ። ለምን መሰላችሁ? የእግዚአብሔር ሞገስ በእነርሱ ላይ አለ። ሌላው እግዚአብሔርን የሚፈሩ ሰዎች፣ ትእዛዙን የሚጠብቁ ሰዎች በእግዚአብሔር ለመታመን ልባቸው የጸና ነው። ሃሌሉያ! ክብር ለኢየሱስ ይሁን። በእግዚአብሔር ለመታመን ልባቸው የጸና ነው። ብራዘር፣ ቦልድ ናቸው። ልባቸው በእግዚአብሔር የጸና ነው። አይናወጡም። ይኸውላችሁ እግዚአብሔርን የሚፈሩ ሰዎች በእግዚአብሔር ነው የሚታመኑት። በቃ ልባቸው አይወላውልም፣ ወደዛ ወደዚህ አይልም። ሰው እኮ አማራጭ ሲያጣ ነው ወደ እግዚአብሔር የሚመጣው። ኖ እግዚአብሔር አማራጭ ስናጣ የምንመጣበት አምላክ ሳይሆን አማራጮችን ትተን ቅድሚያ የምንሰጠው አምላክ ነው። ስለዚህ እግዚአብሔርን የሚፈሩ ሰዎች በእግዚአብሔር ለመታመን ልባቸው አይናወጥም። ልባቸው በእግዚአብሔር ለመታመን የጸና ነው። ሃሌሉያ! ልጨምርላችሁ ሌላ እግዚአብሔርን የሚፈሩ ትእዛዙን የሚጠብቁ ሰዎች ሌላው ልንገራቸው፣ ቀንዳቸው በክብር ከፍ ከፍ ይላል። ይኸውላችሁ የቃሉ ምንድነው የሚለው? ቀንዱም ይላል በክብር ከፍ ከፍ ይላል። ቀንዳቸው ከፍ ከፍ ይላል። ኃጢአተኞችን አይቶ ይቆጣል ይላል። ሃሌሉያ! ኃጢአትን ሲያይ፣ አመፃን ሲያይ ዝም አይልም፣ ይቆጣል። እግዚአብሔር የሚፈራ ሰው ከኃጢአት ጋር አይተባበርም። ከኃጢአት ጋር እንካ ሰላምታ አይጫወትም። ከኃጢአት ጋር እቃቃ ጫወታ አይገጥምም። ኃጢአት ባለበት ክልክል ግብዣ ውስጥ ሁሉ እየተገኘ አያቦቃም። እግዚአብሔርን የሚፈራ ሰው ቀንዱ በክብር ይላል። ሃሌሉያ! ቀንዳቸው በክብር ከፍ ከፍ ይላል። በክብር ነው የሚለው። ቀንዳቸው በክብር ከፍ ከፍ። ኃጢአተኛን ሲያዩ ይቆጣሉ፣ ፊት ለፊት ይናገራሉ፣ አይደባበቁም፣ ምንም አይሸፍኑም። ምንንም አይፈሩም። ኃጢአትን ሲያዩ ፊት ለፊት ነው የሚጋፈጡት። እግዚአብሔር የሚፈሩ ሰዎች እኚህ ናቸው። እግዚአብሔር በዚህ ሁሉ ነው የሚባርካቸው። ክብር ለጌታ ለኢየሱስ ይሁን። በርካታ ነገር አሳይቻቸዋለሁ። እግዚአብሔር የሚፈሩ ሰዎች ምን እንደሚከተላቸው። እግዚአብሔርን የሚፈሩ ትእዛዙን የሚጠብቁ ሰዎች አንደኛውና የመጀመሪያው ዘራቸው በምድር ላይ ኃያል ይሆናል ብያቸዋለሁ። ሁለተኛው ትውልዳቸው ይባረካል ብያቸዋለሁ። እግዚአብሔርን የሚፈሩ ትእዛዙን የሚጠብቁ ሰዎች። ሶስተኛ ክብርና ባለጠግነት በቤታቸው ይሆናል ብያቸዋለሁ። እግዚአብሔርን የሚፈሩ ሰዎች ክብር፣ ባለጠግነት በቤታቸው ይኖራል። ሌላው አራተኛ እግዚአብሔርን የሚፈሩ ሰዎች መሐሪ፣ ይቅርባይ፣ ጻድቅም ናቸው ብያቸዋለሁ። መሐሪ ናቸው፣ ይቅርባይ ናቸው፣ ጻድቃን ናቸው። አምስተኛ እግዚአብሔርን የሚፈሩ ሰዎች ቸሮችና የሚራሩ ናቸው። ቸርና የሚራሩ ናቸው። አረመኔዎች፣ ጨካኞች አይደሉም። ስድስተኛ እግዚአብሔርን የሚፈሩ ሰዎች እግዚአብሔር የዘላለም መታሰቢያ ያኖርላቸዋል። አይነዋወጡም። የዘላለም መታሰቢያ እግዚአብሔር ያኖርላቸዋል። ሰባተኛ እግዚአብሔር የሚፈሩ ትእዛዙን የሚጠብቁ ሰዎች ከክፉ ነገር የተነሳ አይፈሩም፣ አይናወጡም፣ አይንቀጠቀጡም ከክፉ ነገር የተነሳ። ምክንያቱም የሚያመልኩት አምላክ፣ የሚያገለግሉት አምላክ፣ የፈሩት አምላክ ከነርሱ ጋር እንዳለ ያምናሉ። በስምንተኛ ደረጃ እግዚአብሔርን የሚፈሩ ትእዛዙን የሚጠብቁ ሰዎች በእግዚአብሔር ለመታመን ልባቸው ጽኑ ነው።
በእግዚአብሔር ለመታመን ልባቸው ጽኑ ነው። ዘጠነኛ እግዚአብሔርን የሚፈሩ ትእዛዙን የሚጠብቁ ሰዎች ቀንዳቸው በክብር ከፍ ከፍ ይላል። ሃሌሉያ። ቀንዳቸው በክብር ከፍ ከፍ ይላል። ኃጢአተኞችን አይተው ዝም አይሉም። ኃጢአተኞችን አይተው ይቆጣሉ ማለት። ስለዚህ ይህን ጸሎት ልጸልይላችሁ በናዝሬቱ በኢየሱስ ክርስቶስ ስም። አባት ሆይ ከኔ ጋር አሜን እያላችሁ ተስማማላችሁ። በህይወታችሁ፣ በትዳራችሁ፣ በኑሯችሁ ላይ፣ በቤተ ክርስቲያናችሁ፣ በራእያችሁ ላይ፣ በቢዝነሳችሁ ላይ፣ በምትሰሩ ስራ ላይ፣ በልጆቻችሁ ላይ፣ በትውልዳችሁ ላይ፣ በምድራችን በኢትዮጵያ፣ በኤርትራ ላይ፣ በህዝቡ ላይ እግዚአብሔርን የመፍራት መንፈስ በቅዱሳን ሁሉ ላይ፣ በክርስቲያኖች ሁሉ ላይ፣ በወጣቶች ላይ፣ በሕፃናት ላይ፣ በአባቶች በእናቶች ላይ፣ በቤተ ክርስቲያን መሪዎች ላይ፣ በአብያተ ክርስቲያናት አገልጋዮች ሁሉ ላይ፣ የእግዚአብሔር አገልጋይ በሆኑ ሁሉ ላይ፣ ሐዋርያት፣ ነቢያት፣ ወንጌላውያን፣ አስተማሪዎች፣ እረኞች ላይ፣ ዘማሪዎች ላይ፣ በኳየሮች ላይ፣ በቤተ ክርስቲያን ባሉ አመራሮች፣ ሽማግሌዎች ላይ፣ በልዩ ልዩ አይነት አቅጣጫ የሚያገለግሉ አገልጋዮች ላይ፣ ቅዱሳን ሁሉ ላይ እግዚአብሔርን የመፍራት መንፈስ፣ ትእዛዙን የመጠበቅ መንፈስ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ያፍስስብን። አሜን። እግዚአብሔር አምላክ ያፍስስብን። ኦ ሃሌሉያ። እግዚአብሔርን በመፍራት መውጣት፣ እግዚአብሔርን በመፍራት መግባት ይሁንልን። ደግሞ እግዚአብሔርን ለምትፈሩ እግዚአብሔርን በመፍራት እየተመላለሳችሁ ላላችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ አገልጋዮች፣ ወጣቶች በኢየሱስ ክርስቶስ ስም አሁን የሰማችሁት የቃሉ በረከት በእናንተ ላይ ይሁንባችሁ። የቃሉ በረከት በቤታችሁ ላይ ይሁን፣ በህይወታችሁ ላይ ይሁን፣ በትዳራችሁ ላይ ይሁን፣ በአገልግሎታችሁ ላይ ይሁን፣ በመውጣት መግባታችሁ ላይ ይሁን፣ በዘመናችሁ ላይ ይሁን። በኢየሱስ ክርስቶስ ስም ይሄ በረከት ያገኛችሁ። ይሄ በረከት እንደ መጎናጸፊያ በእናንተ ላይ፣ በቤታችሁ ላይ፣ በትውልዳችሁ ላይ ከዚህ ማይክሮ ሰከንድ ጀምሮ በላያችሁ ላይ ይውደቅ፣ በላያችሁ ላይ ይውረድባችሁ በኢየሱስ ክርስቶስ ስም። ጌታ ሆይ ምድረ ኢትዮጵያ ላይ፣ ኤርትራ ላይ፣ ኢትዮጵያውያን ላይ፣ ኤርትራውያን ላይ እግዚአብሔርን የመፍራት መንፈስ ከቀበሌ አመራር ጀምሮ እስከ ጠቅላይ ሚኒስተሩ ድረስ በሁሉም ባለስልጣኖች፣ አመራሮች ሁሉ ላይ እግዚአብሔርን የመፍራት መንፈስ በኢየሱስ ክርስቶስ ስም ስልጣን ይፍሰስባቸው። እግዚአብሔር አንተን የመፍራት መንፈስ፣ ለቃል የመንቀጥቀጥ መንፈስ፣ ለቃል የተሰበረ ልብና መንፈስ በኢየሱስ ክርስቶስ ስም ይውረድ፣ 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 ይውረድ በጌታ በኢየሱስ ክርስቶስ ስም። ኦ አባት ሆይ ሃሌሉያ። በዚህ ላይቭ እየተከታተላችሁ ያላችሁ የእግዚአብሔር አገልጋዮች፣ ስለ ወንጌል ዋጋ እየከፈላችሁ ያላችሁ አገልጋዮች በጌታ በኢየሱስ ክርስቶስ ስም ባረካችኋለሁ። እግዚአብሔርን በመፍራት እያገለገላችሁ ያላችሁ እህቶቼና ወንድሞቼ በቃሉ ላይ አሁን የሰማችሁት በረከት በህይወታችሁ ላይ ይሁን፣ በአገልግሎታችሁ ላይ ይሁን፣ በትዳራችሁ ላይ ይሁን፣ በልጆቻችሁ ላይ ይሁን በኢየሱስ ክርስቶስ ስም። አሜን። ይሁን በኢየሱስ ክርስቶስ ስም ስልጣን ወንጌልን በጽድቅና በእውነት እያገለገላችሁ ባላችሁ ሁሉ ላይ ይሄ የቃሉ በረከት በናዝሬቱ በጌታ በኢየሱስ ስም ስልጣን ያገኛችሁ። ሃሌሉያ። በተለየ መልኩ ከዚህ ቀን ጀምሮ የእግዚአብሔር መንፈስ፣ የእግዚአብሔር ቅባት፣ የእግዚአብሔር ጸጋ፣ የእግዚአብሔር ኃይልና ክብር፣ የእግዚአብሔር ሞገስ በእናንተ ላይ ይሁን። የሚያስፈልጋችሁ አቅርቦት፣ ፋይናንሻል የሆነ አቅርቦት፣ የሰው አቅርቦት በኢየሱስ ክርስቶስ ስም ስልጣን ይለቀቅላችሁ። የሚደግፏችሁ፣ ከጎናችሁ የሚቆሙ፣ የመንግስቱን ስራ አብረዋችሁ የሚሰሩ፣ የሚተባበሯችሁ፣ ቀኛችሁን የሚደግፏችሁ በኢየሱስ ክርስቶስም እግዚአብሔር ሰዎችን ይስጣችሁ በናዝሬቱ በኢየሱስም። አገልግሎታችሁ በፍሬ የተሞላ ይሁን። ነፍሳትን በማዳን እውነተኛ የክርስቶስ ደቀ መዛሙርትን በማፍራት እግዚአብሔር በድንቅ በምልክት በታምራት አገልግሎታችሁን በኢየሱስ ክርስቶስም ያጽናላችሁ። በፍሬ እግዚአብሔር አገልግሎታችሁን ያጽናላችሁ። ከአንደበታችሁ ቃል ጋር እግዚአብሔር አብሮ ይቆምላችሁ። እነርሱም ወጥተው በየስፍራ ሰበኩ፣ ጌታም ከነርሱ ጋር አብሮ ይሰራ ነበረ። በሚከተሉ ምልክቶችም ቃሉን ያጸና ነበር ተብሎ እንደተጻፈ በሚከተሉ ምልክቶች እግዚአብሔር ቃሉን ያጽናላችሁ። እግዚአብሔር ቃሉን ያጽናላችሁ። እግዚአብሔር ቃሉን ያጽናላችሁ። እግዚአብሔር ቃሉን ያጽናላችሁ። እግዚአብሔር በመንፈሱ ቃሉን ያጽናላችሁ።
ኦ ሃሌሉያ የእግዚአብሔር ህልውና የእግዚአብሔር መገኘት የእግዚአብሔር አብሮነት ከናንተ ጋር ይሁን ከመውጣታችሁ ጋር ከመግባታችሁ ጋር እንዲሆን በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሥልጣን እጸልያለሁ። አባቶ እጸልያለሁ በዚህ ሰዓት የታመሙ ሰዎች በበሽታ ውስጥ ያሉ ሰዎች በእስራት ውስጥ ያሉ ሰዎች ማንኛውም በሽታ ማንኛውም ደዌ ማንኛውም ቀንበር በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሥልጣን የተሰበረ እንዲሆን እጸልያለሁ። እስራት በሙሉ የተበጣጠሰ እንዲሆን እጸልያለሁ። የተዋጠባቸው ማንኛውም ነገር በባቢሎን ውስጥ ቤልን እቀጣዋለሁ የዋጠውንም ካፉ አስተፋዋለሁ ተብሎ እንደተጻፈ የተዋጠባቸው የትኛውም ነገር በኢየሱስ ክርስቶስ ስም ሥልጣን ከዚህ ማይክሮሰከንድ ጀምሮ አስተፋውት በኢየሱስ ክርስቶስ ስም አስተፋውት በናዝሬቱ በኢየሱስ ክርስቶስ ስም አስተፋውት። አሳ ነባሪውም ዮናስን የብስ ላይ ተፋው ተብሎ እንደተጻፈ ነገራቸው የተተፋ እንዲሆን በናዝሬቱ በኢየሱስ ስም ሥልጣን እጸልያለሁ። ሕይወታችሁ ይባረክ፣ ትዳራችሁ ይባረክ፣ ኑሯችሁ ይባረክ፣ አገልግሎታችሁ ይባረክ፣ መውጣት መግባታችሁ ዘመናችሁ በሙሉ በናዝሬቱ በኢየሱስ ክርስቶስ ስም የተባረከ ይሁን። I love you so much። ነገ ብንኖርና እግዚአብሔር ቢፈቅድ ቀጥታ ገባና ለፈውስ ነፃ ለመውጣት ትንቢታዊ አገልግሎት በደንብ አገለግላለሁ። ምክንያቱም አሁን የእግዚአብሔር መንፈስ እንዳቆመ እየተናገረኝ ስለሆነ እኔ መከተለው ኢየሱስን መንፈስ ስለሆነ ጌታ ኢየሱስ ስሙ ይባረክ። ሌላ ጊዜ እንደማደርገው ነገ ቀጥታ በጊዜ ገባና ነገ ብንኖርና እግዚአብሔር ቢፈቅድ ከምሽቱ 3 ሰዓት ላይቭ ገባለሁ። ለታመሙ ሰዎች እጸልያለሁ፣ ለታሰሩ ሰዎች እጸልያለሁ። ቀጥታ እየደወላችሁ በልዩ ልዩ አይነት ጥያቄና እንቆቅልሽ ስላሉ የእግዚአብሔር መንፈስ በሚነግረኝ አቅጣጫ ተነብያለሁ። ኢየሱስ ጌታ ነው። ጌታ ለዚህ ነው የፈጠረኝ ማለት ነው። ሃሌሉያ። ስለዚህ እግዚአብሔርን የመፍራት መንፈስ ይብዛላችሁ። ምናልባት በዚህ አጋጣሚ ውስጥ ጌታ ኢየሱስ ክርስቶስን የሕይወቴ ጌታና አዳኝ አድርጌ አልተቀበልኩም የምትሉ ወንድሞቼና እህቶቼ ካላችሁ ለእናንተ የምስራች መልካም ዜና ነግራቸዋለሁ። መጽሐፍ ቅዱስ ሲናገር የመዳን ቀን ዛሬ ነው እርሱም አሁን ነው ይላል። ሃሌሉያ። ለደህንነት ቀጠሮ መስጠት የለብንም። በጌታ በኢየሱስ ክርስቶስ ስናምን የመጀመሪያ የሚሰጠን ዘላለማዊ ሕይወት ነው። ዘላለማዊ ሕይወት ነው። ይህን ዘላለማዊ ሕይወት በስልጣን አናገኝም፣ በብርና በወርቅ አናገኝም፣ በየትኛውም አይነት የትምህርት ደረጃ ልናገኝ አንችልም። ስለዚህ በክርስቶስ ኢየሱስ ስናምን የመጀመሪያ የምናገኘው ዘላለማዊ ሕይወት ነው። ወገኖቼ ይሄ ሕይወት ከማንኛውም ከምንም የሚበልጥ ሕይወት ነው። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ነው የሚለው። ለተቀበሉት ግን ይላል በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደዋልና ነው የሚለው። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። ስለዚህ እግዚአብሔር ይወዳቸዋል። ዛሬ በጌታ በኢየሱስ ክርስቶስ ለማመን ከወሰናችሁ ከኔ ጋር ትጸልያላችሁ። ወንድሜ እኔ ኃጢአተኛ ነኝ ልትሉ ትችላላችሁ። በምንም አይነት ኃጢአት ውስጥ ልትኖሩ ትችላላችሁ። የምስራች ግን መልካም ዜና ልነግራችሁ እፈልጋለሁ። ምንድነው መሰላችሁ ወንድሞቼና እህቶቼ? የልጁ የኢየሱስ ክርስቶስ ደም ይላል ከኃጢአት ሁሉ ያነጻል ይላል። እግዚአብሔር ኃጢአትን ይጠላል እንጂ ኃጢአተኞችን በጭራሽ አይጠላቸውም። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ከኔ ጋር እንደ ይሄን አጭር ጸሎት ትጸልያላችሁ። ምክንያቱም እግዚአብሔር ቃል እንደዚህ ይላል፣ ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን እግዚአብሔር ከሙታን እንዳስነሳው በአፍ ብትመሰክር ትድናለህ ይላል። ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል። በቃ አለቀ። ስለዚህ እኔ ምለውን ከኔ ጋር ትላላችሁ። እግዚአብሔር ሆይ አመሰግንሃለሁ። እኔ ኃጢአተኛ ሰው ነኝ። ከዛሬ ጀምሮ ዓለምን ሰይጣንን እክዳለሁ። ጌታ ኢየሱስ ክርስቶስን የሕይወቴ ጌታ አዳኝ አድርጌ እቀበላለሁ። ስሜን በሕይወት መዝገብ ላይ ጻፈው። ኃጢአቴ በሙሉ በክርስቶስ ደም ደምስሰው። ስለተቀበልከኝ ልጄ ስላረከኝ አመሰግንሃለሁ። ከዚህ ሰዓት ጀምሮ
ዳግም ተወልጃለሁ። አዲስ ፍጥረት ሆኛለሁ። የእግዚአብሔር ቤተሰብ ሆኛለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ሃሌሉያ። እንኳን ደስ አላችሁ። እንግዲህ ይሄንን ውሳኔ የወሰናችሁ ወደ አካባቢያችሁ ወደሚገኝ በአብ በወልድ በመንፈስ ቅዱስ አንድ አምላክ ወደሚያምኑ ጤናማ አስተምሮና ጤናማ ልምምድ ወዳለው ቤተክርስቲያን እንድትሄዱ በእግዚአብሔር ፍቅር አሳስባችኋለሁ። ሄዳችሁ ለቤተክርስቲያን አገልጋዮች መሪዎች ንገሯቸው። እነሱ የደህንነት የደቀ መዝሙር ትምህርት ይነግሯቸዋል። መጽሐፍ ቅዱስን ደግሞ እንድታነቡ እጅግ በጣም አበረታታቸዋለሁ። እንግዲህ ያው የጌታ መንፈስ ምሪት መከተል ስላለብኝ ነው። እኔ ልጸልይ ነው የመጣሁት፣ ግን እግዚአብሔር መንፈስ ደግሞ ወደዚህ ወስዶናልና ያው ሌላ ጊዜ እንደምታውቁት ለታመሙ ጸልያለሁ፣ በአጋንንት ለታሰሩት ጸልያለሁ፣ እተነብያለሁ። ጌታም ብዙ ተአምር ሲሰራ እያያችሁ ነው ያላችሁት። በጣም ወዳችኋለሁ። ብዙ አገልጋዮች እዚህ ውስጥ ላይቭ ላይ አይቻችኋለሁ። የተባረካችሁ እግዚአብሔር አገልጋዮች ዘመናችሁ፣ ትዳራችሁ፣ አገልግሎታችሁ፣ መውጣት መግባታችሁ ይባረክ። እኔ በጣም ከልቤ ወዳችኋለሁ። ቴንክ ዩ ሶ ማች ስለሰጣችሁኝ ጊዜ አመሰግናችኋለሁ። እንግዲህ መዝሙረ ዳዊት 111 በቅንፍ 112ን አንብቡት፣ አሰላስሉት በደንብ። ስለዚህ እግዚአብሔርን መፍራት፣ ትእዛዙን መጠበቅ እግዚአብሔር ያብዛልን። በረከቶቹን ደግሞ አይተናል። ያ በረከት ደግሞ በእኛና በቤተሰቦቻችን ላይ በኢየሱስ ክርስቶስ ስም ይሁንብን። አይ ላቭ ዩ ሶ ማች። ተባረኩልኝ። ቴንክ ዩ